ሰላም እንዴት ናችሁ? ውድ የተከበራችሁ የዮቴክ ሶሉሽን ቤተሰቦች እንዴት ናችሁ? እኔ ጆኒ ነኝ እና አሁን ደግሞ እቺን አዲስ ራውተር ስላገኘሁት ጂፖን ራውተር ነች። የፋይበር ነው ማለት ነው። F660 ይባላል ሞዴሉ። ስለዚህ እሷን እንዴት ኮንፊገር እንደምታደርጉ አንድ በአንድ አሳያቸዋለሁ ማለት ነው። ስለዚህ እስከ መጨረሻ ቪዲዮአችን ተከታተሉኝ። ቻናሉ አዲስ ሆናችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁላችኋለሁ። ለጓደኞቻችሁ ሼር ማድረግ እንዳትረሱ። በዚህ አጋጣሚ ደግሞ የምነግራችሁ ዋን አይፒ ላይ የተጠቀሙ ሰዎች የቴሌግራም ቦት ሰርተናል። ቴሌግራም ቦቱ ግን ብዙ ሰው ቪዲዮውን አላየም። እሱን ቪዲዮውን ቼክ እንድታደርጉ እንደዚሁም የቴሌግራም ቦቱ ሊንኩ ከዚህ ቪዲዮ ሊንክ እዚህ ጋር እንደምታዩት ሰርች አድርጉ። ዮቴክ ሶሉሽን ቦት ብላችሁ ሰርች ካደረጋችሁ ቦቱን ቴሌግራም ቦቱን ማግኘት ትችላላችሁ ማለት ነው። እሱ ምንድነው የሚረዳችሁ? እኔ ማኑዋሊ የእናንተን ዋን አይፒ ስልኩልኝ እኔ ሳብኔት ማስክና ዲፎልት ጌትዌይ ሰርች የምልክላችሁን እራሱ ሰፖርት ያደርጋችኋል ማለት ነው። የራሳችሁን ዋን አይፒ ስትሰጡትና እሱ ራሱ ሳብኔት ማስክና ዲፎልት ጌትዌይ ይሰጣችኋል። እንደዚህም አካባቢው ደግሞ የእናንተ ዲቴል ኢንፎርሜሽን ዋይፋያችሁ ወይ ኢንተርኔታችሁ የት አካባቢ እንደሆናችሁ በደንብ ያሳያችኋል ማለት ነው። ስለዚህ እሱ ደግሞ ትንሽ ክራይቴሪያ አለው። ብዙ የሚከብዳችሁ ክራይቴሪያ አይደለም። ለጋታችሁ ቼክ አድርጉት፣ በጣም ይጠቅማቸዋል። ከኔ ጋር ረዘም ያለ ኮሚኒኬት ቴሌግራም ተጻጽፋችሁ ቮይስ ሊካችሁ እንትን ከምትሉ የራሳችሁን ዋን አይፒ መያዝ ያለባችሁ። ከዛን ቪላን አይዲ ደግሞ ያዙ። ኢትዮ ቴሌኮም ቴክኒሻን የተቀበላችሁት ወረቀቱ ላይ ወይ ፎቶ አንስታችሁ የሆነ ቦታ አስቀምጡት። ጉግል ድራይቭ ላይ ቴሌግራማችሁ ላይ የሆነ ቦታ አስቀምጡት። ቪላን አይዳችሁን ምናምን እሷን ያዙ። ከዛ በቀላሉ ቴሌግራም ቦቱ ሰፖርት አደረጋቸዋል ማለት ነው። በጣም ወሬ ያላበዛባችሁ ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን ማለት ነው። እንግዲህ እንደምታዩት ሞዴሏችን ፋይበር ነው የምትሰራው። የራሱ ቻርጀር አለው እና ፓች ኮርድ ምናምን የራሱ አለው። ሞዴሏችን ይችላል ማለት ነው። ሞዴሏችን እቺ ነች እና የፋይበር ላይናችን በዚህ ነው የምንቀበለው። ፋይበር ላይኑ ኬብሉን በዚህ ነው የምንቀበለው። 4 ላን ኬብሎች አላት። 4 ላን ኬብል አለው ወደ 4 ኮምፒውተር የምናገናኝበት ማለት ነው። እና በኮምቦ ከፈለጋቸው አሁን በብዛት ኢንተርኔት ፕላስ ቮይስ የቤት ፊክስድ ላይን ማለት ነው። እሱን ደግሞ ለመጠቀም እዚህ ራውተሩ ላይ ኮንፊገር ይደረጋል። ቴክኒሻኖቹ መጥተው ኮንፊገር ያደርጋሉ። ስልካችሁን RJ11 ወደ ስልካችሁ ምናምን ወስዳችሁ ስልክ እና ፕላስ ኢንተርኔት መጠቀም ትችላላችሁ ማለት ነው። በአንድ መስመር ኢንተርኔት እና ቮይስ ወይ ደግሞ ፊክስድ ላይን መጠቀም ትችላላችሁ እና ይሄን ይመስላል። ቀጥታ ወደ ኮንፊግሬሽን እንሄዳለን ማለት ነው። እንዴት ኮንፊገር እንደምታደርጉ አንድ በአንድ እናያለን። እስከ መጨረሻ ተከታተሉ። ዘብቼ መለሳለሁ ማለት ነው። አሁን ሰርተን የምናሳያችሁ ሁለቱንም ነው። የኢንተርኔቱን ኮንፊገር ስናደርግ እንደምታውቁት ሁለት አይነት ኮንፊግሬሽን አለ። አንደኛው በዋን አይፒ ኮንፊገር የምናደርግ ነው። አንደኛው ደግሞ የፒፒኦኢ ተጠቅመን በፒፒኦኢ የምንሰራ ነው። ሁለት አይነት የኮንፊግሬሽን ታይፕ አለ ማለት ነው። አሁን የመጀመሪያ በዋን አይፒ ሰርች ያሳያቸዋለሁ። ሜቢ የካምፓኒዎች ምናምን በፒፒኦኢ አይጠቀሙ። ኢንዲቪዥዋል ከስተመር ብቻ ነው፣ ሬሲደንሻል ከስተመር ብቻ ነው በፒፒኦኢ የሚጠቀመው። የድርጅት ምናምን ከሆነ አሁንም ዋን አይፒ ነው። ዋን አይፒ ደግሞ ሁለት አይነት አለው፣ ፐብሊክ እና ፕራይቬት አይፒ የሚባል አለ። ፕራይቬት አይፒ የምንላቸው 10 ዶት ምናምን ብሎ የሚጀምሩ ፕራይቬት አይፒ ናቸው። 196 189 ወይ 186 የሚሉ አይፒዎች ደግሞ ፐብሊክ አይፒ ነው ማለት ነው። 196 ምናምን ብሎ ከጀመረ ፐብሊክ አይፒ ነው።
10 ዶት ምናምን ብሎ የሚጀምሩ ደግሞ ፕራይቬት አይፒ ናቸው። 10 ዶት 84 ምናምን ሊሆን ይችላል። ብዙ ናቸው፣ ብዙ አይነት አይፒዎች አሉ። ስለዚህ አሁን ፓወሩን ሰክቼዋለሁ። ፓወሩ ከተሰካ በኋላ እንግዲህ ብዙቻችሁ የሆነ ሲበላሽባችሁ ይሄንን ጥያቄ ጠይቁኛላችሁ። እቺ ቀይ ሎስ ምናምን ሎስ የሚበራ አለ፣ ዋይፋይ ምልክት የሚበራ አለ። እንደዚህ የመጀመሪያ ፓወር መሆኑን ኖርማል ማወቅ ያለባችሁ ማለት ነው። ሲበላሽባችሁ ዋይፋይ ሲበላሽ መጀመሪያ ወደ ሪሴት ወደ ማድረግ ምናምን ከመሄዳችሁ በፊት ይህን ነገር ቼክ አድርጉ። መጀመሪያ ፓወሩ ኖርማል ኦን መሆን አለበት። ከዛ ፖን የሚል ፒኦኤን የሚባል ፓሲቭ ኦፕቲካል ኔትወርክ ማለት ነው። ፒኦን ማለት የፋይበር ላይናችን ኖርማል ከሆነ ይሄ ግሪን በርቶ ነው መቆም ያለበት። ይሄ ግሪኑ ጠፍቶ ይሄ ደግሞ ሎስ የሚል ብሊንክ የሚያደርግ ከሆነ ፋይበር ላይናችሁ ችግር አለበት ማለት ነው። ፋይበር ላይኑ ችግር አለበት ወይ እናንተ ኬብሉን ይሄ ሞደሙ መንቀሳቀስ የለበትም። ይሄ ኬብሉ መጠቀቅ አለባችሁ። ፋይበር ሲሆን ቤንድ መሆን የለበትም። በጣም ሎስ ምናምን ከፍና ዝቅ ፓወር ሲጨምርና ሲቀንስ ነው። ከስታንዳርዱ በታች ሲሆንና ከስታንዳርዱ በላይ ሲሆን እቺ ሎስ ትበራለች። እሱን መጀመሪያ ለኬብሉ ጥንቃቄ ማድረግ ነው። መጀመሪያ ኬብሉ ቤንድ እንዳይሆን መጠንቀቅ አለባቸው። ኬብሉ መሳሳብ የለበትም። እንደሌላ ኬብል አይደለም። ፋይበር ሲሆን ጥንቃቄ ነው የሚፈልገው እና እሱን ስትሰኩት እቺን ነቅላችሁ ስትሰኩት መጠንቀቅ፣ ቀስ ብላችሁ በልክ መሰካት ደግሞ አለበት። እቺ ዳይሬክሽኗን ምናምን በደንብ አይታችሁ መሰካት አለባችሁ። እዚህ ጋር ደግሞ በደንብ ቴክኒሻኑ በደንብ ሰርቶ ከሆነ እዚች ጋር ሉፕ ምናምን አድርጎ ያስቀምጣል ቴክኒሻኑ እና ሰብስባችሁ ስታስቀምጡ መጠንቀቅ አለባችሁ። ይሄ ሎስ ቀይ በራ ማለት የፋይበር ላይኑ ችግር አለበት ማለት ነው። የመጀመሪያ ሪሴት ከማድረጋችሁ በፊት የምትሞክሩት እድል ሜይ ቢ ዋይፋያችሁ ሲበላሽ ማለት ነው። እቺ በደንብ ካልተሰካች ቼክ አድርጉ። ትንሽ ገፋ አድርጋችሁ ብዙ ሳይሆን ትንሽ የገፋ አድርጋችሁ ቼክ ማድረግ በደንብ ካልተሰካ እና ሪሴት ከማድረጋችሁ በፊት ይሄንን ማድረግ አለባችሁ። ኮንፊግሬሽን እንሄዳለን። ኮንፊግሬሽኑን ደግሞ ስንሰራ አርጂ 45ን መጠቀም እንችላለን። እንደዚሁም ደግሞ ላን ኬብል ማለት ነው። ስለዚህ አሁን በኬብል ካገናኘሁት በኋላ የትኛውንም ብራውዘር መጠቀም እችላለሁ። እኔ በብዛት የሚጠቀመው ክሮምን ይጠቀማለሁ። እንደዚሁም ማይክሮሶፍት ኤጅ ይጠቀማለሁ። እናንተ የፈለጋችሁትን ብራውዘር መጠቀም ትችላላችሁ። ኦኬ እዚህ ጋር መተን 192 168 1.1 እናደርግና ኢንተር እናደርገዋለን። ኦኬ አዎ እና 192 168 1.1 ስናደርግ ይሄ ነው የሚያመጣልን። እንግሊሽ አለ፣ ቻይንኛ ምናምን አለ። እኛ እንግሊዝኛ የምንጠቀመው ኦፕሽን አለው ማለት ነው። ሁለት ላንጉዌጅ መጠቀም እነሱ ይሰሩት። ስለዚህ አሁን ምንድነው ዩዘር ኔም እና ፓስወርድ ነው የምጠይቅ። ይሄንን ሰርች ስናደርግ ይሄን እዚህ ጋር ያለውን ሰርች ስናደርግ አይፒውን ሰርች ስናደርግ ዩዘር ኔም እና ፓስወርድ ጠይቀናል። አድሚን እናደርጋለን። በስሞል ነው የምታደርጉት። አድሚን ኢንተር እናደርጋለን። ከዛ ውስጥ አስገባን ማለት ነው። ሞደሙ ይሄ ነው የሚያሳየው። ዲቴይል ኢንፎርሜሽን ያሳየናል። ካረንት ታይሙን፣ አድሚኑን እና እንደዚሁ ሞዴሏን F660 አሁን ያሳየናል። እንግዲህ ኮንፊገር ለማድረግ ስለሆነ ኢንተርኔቱን ክሊክ እናደርጋለን። ኢንተርኔቱን ክሊክ ስናደርግ እዚህ ጋር ፖን ኢንፎርሜሽን ያመጣልናል። ፖን ኢንፎርሜሽን ማለት ኦፕቲካል ቅድም ሎስ ሲበራ ፒኦኤን ኦን መሆን አለባት ወይ ግሪን መብራት አለባት ያልኳችሁ እዚህ ጋር በርታ ከሆነ ስተብል ከሆነች የፓወሯን ስታተሷን ቫሊዩን ምናምን በዲቢ ነው ፓወሩን የሚለካው። ፓወር ዴሲቤል ነው። ስለዚህ አፕስትሪም እና ዳውንስትሪሙን ወይ ደግሞ ኢንፑት ፓወር እና አውትፑት ፓወሩን እዚህ ጋር ያሳየናል ማለት ነው። ሶ አሁን ዋኑን ክሊክ አደርጋለሁ። ፖን ኢንፎርሜሽን እዚህ ጋር ካየሁት በኋላ ዋኑን ክሊክ አደርጋለሁ። ፓኑ ኮንፊገር ተደርጎ ከሆነ እዚህ ጋር ምናምን እናገኛለን። ግን አሁን
ዋን የሚለውን ክሊክ አደርጋለሁ። በዚህ በግራ በኩል ያለውን ክሊክ እናደርግና ከዛ ከፈለግን እነዚህን ዲሊት ማድረግ እንችላለን። በፊት የያዘው ዳታ ካለ ዲሊት ማድረግ አለብን። ዲሊት ሳናደርግ ደግሞ እዚህ ላይ ኒው ክሬት ማድረግ እንችላለን። ክሬት ኒው አይተም የሚለውን ክሬት እናደርጋለን። እኔ ቴስት የሆነ ስም ማድረግ ትችላላችሁ። ጆኒ እጽፋለሁ ኮኔክሽን ኔሞን። ከዛን ፒፒአይ ከሆነ ሊንክ ታይፑን ነው የምንቀይረው። ይሄንን አንቀይረውም። ይሄንን ሊንክ ታይፑን እንቀይራለን። ሊንክ ታይፑ ፒፒአይ ከሆነ ፒፒ 3 ጊዜ የሚለውን እቺ ላይ እንመርጣለን። ከዛ ትራንስፈር ታይፑን ደግሞ ፒፒአይ ላይ ነው የምናደርገው። እዚህ ጋር ስንቀይረው ራሱ ይቀይራል። እዚህ ጋር እዛ አሁን ፒፒአይ ላይ ሲመልስ ደግሞ ፒፒአይ ይመርጣል ራሱ ማለት ነው። ሶ አሁን እኔ በዋን አይፒ ሰርች ላሳያችሁ። መጀመሪያ ዋን አይፒ ነው የምትመርጡት። ከዛ አይፒ ቨርሽን 4 ነው አሁን ካረንት ላይ ያለ ነው እንዳለም አይፒ ቨርሽን 4 ላይ ነው ያለ ነው። ወደ አይፒ ቨርሽን 6 እንሄዳለን። ይሄ አይፒ ቨርሽን 4 ካለቀ ማለት ነው። ሶ አሁን አይፒ ታይፑን ደግሞ ወደ ስታቲክ እንቀይራለን። ከዲኤችሲፒ ወደ ስታቲክ እንቀይረውና አይፒው እዚህ ላይ እንሞላለን ማለት ነው። በዋን አይፒ ዳታ የሚሆን ቪፒኤን ኮኔክሽን የሚሆን ኢንተርኔት በፓብሊክ አይፒም በፕራይቬት አይፒም ተጠቅመን ኮንፊገር ለማድረግ ስንፈልግ አይፒ ነክ የሆነውን እዚህ ጋር ነው የምንሞላው። 10.151 ለምሳሌ ነው ይሄ 100.170 ለምሳሌ ይሄ የአንድ ዞን አይፒ ነው። እናንተ የራሳችሁን አይፒ ይዛችሁ ነው ኮንፊገር የምታደርጉት። እሱን የራሳችሁን አይፒ ተጠቅማችሁ ከቦቱ ጋር ኮሚኒኬት ታደርጋላችሁ። ቦቱ ይሄን እዚህ ጋር ነው የሚያግዛችሁ። 255 224.0 እናደርጋለን። የዚህ አይፒ ራሱ አሁን ሄደን ለቦቱ ብንሰጠው ቦቱ ጀነሬት አድርጎ ይሰጠናል። ሳብኔት ማስኩ ስንት ነው፣ ዲፎልት ጌትዌይ ስንት ነው የሚለውን እሱ ይሰራልናል። 10.151.96.1 ነው ይሄ አይፒ ዲፎልት ጌትዌው። ዲኤንኤስንም እዚህ ጋር እንሞላለን። ከፈለግን ያሆ መጠቀም እንችላለን። ሶሪ 4.2.2.5 ማድረግ እንችላለን። ከፈለግን ደግሞ 8.88 የጉግልን መጠቀም እንችላለን። 8 ነው። ከዛን እዚህ ጋር ደግሞ የኢትዮ ቴሌኮም እና 1213.55.96.148ን መጠቀም እንችላለን። መጨረሻ 148 እና 166 የኢትዮ ቴሌኮም ነው። ኢንተርኔት ከሆነ ናት ኢኔብል መደረግ አለበት። የቪፒኤን ወይ ደግሞ ዳታ ከሆነ ደግሞ ናትም ኦፍ እናደርጋለን። ፋይበር ከሆነ ኮንፊግሬሽናችን የምንጠቀመው ላይናችን የፋይበር ከሆነ ለምሳሌ ይሄ ራውተር የፋይበር ነው። የፋይበር ስለሆነ ግድ ቪላን መሙላት አለብን። የኮፐር ሲሆን ግን ቪላን መሙላት እንዳለባችሁ ማወቅ አለባችሁ። ቪላኑን አይፒያችሁ እና ቪላናችሁን ይዛችሁ ከቦቱ ጋር ኮሚኒኬት ካደረጋችሁ በቀላሉ በራሳችሁ ኮንፊገር ታደርጋላችሁ። ማንኛውም ቴክኒሻን ሳያስፈልጋችሁ ማለት ነው። ቪላን አይዲውን እንሞላለን። 14.50 ሊሆን ይችላል የተሰጠው ማለት ነው። ስለዚህ ምንድነው የምናደርገው? አሁን አፕላይ እናደርገዋለን። አፕላይ ስናደርገው ኮንፊግሬሽን ዳታ ሀቢ ስቶርድ አለ። ይሄ ምንድነው ኮንፊግሬሽናችን በደንብ ተሰርቷል። አሁን ኢንተርኔቱን ፖን ላይኑ የፋይበር ላይኑ ኦኬ ከሆነ ኢንተርኔቱ በደንብ መስራት አለበት ማለት ነው። ይሄ ዋን አይፒን ተጠቅመን እንዴት ኮንፊገር እንደምናደርግ ነው። ቀጣይ ደግሞ ዋይፋያችሁን ደግሞ ስሙን እና ፓስወርዱን እንዴት እንደምትቀይሩ በየጊዜ ሜቢ ልትቀይሩ ትችላላችሁ። እሱም ደግሞ ሎካል ኔትወርክ ላይ የሚለው ላይ ክሊክ እናደርጋለን። ሎካል ኔትወርክን ክሊክ ካደረግን በኋላ ደብሊላን የሚል አለ በዚህ በግራ በኩል እዚህ ጋር እሷን ክሊክ እናደርጋለን። ከዛ ወደ ታች ወረድ ብለን ደብሊላን ኤስኤስዲ ኮንፊግሬሽን ይላል፣ ኤስኤስአይዲ ኮንፊግሬሽን ይላል። እሷን ክሊክ እናደርጋለን። ክሊክ ስናደርግ እዚህ ጋር ያሳየናል። ኤስኤስአይዲ ኔም ማለት የዋይፋያችሁ ኔም ማለት ነው። የዋይፋይ ኔሙን እዚህ ጋር ተቀይሩትና ትጽፉለትና ከዛ ፓስወርድ ኢንክሪፕሽን ታይፑን ደግሞ የፓስወርድ ኢንክሪፕሽን አልጎሪዝሙን ደግሞ ከሞር ሃይስቱ ላይ ማድረግ ነው ያለባቸው። ይሄ ከፍተኛ ላይ ነው ማድረግ። ከዛ የምትጠቀሙትና WPA ፓስ ፍሬዝ የሚለው ደግሞ ፓስወርዳችሁ ነው። ቪው ማድረግ ትችላላችሁ።
ቪው ማድረግ ትችላላችሁ። ከዛ ፓስወርዱን ከቀየራችሁ በኋላ አፕላይ ማድረግ ትችላላችሁ ማለት ነው። ይሄ ኦፍ ነው ማለት ነው። ማክሲመም ክላይንት እስከዚህ ነው። የዋይፋይ ስሙን ደግሞ ሃይድ እንዲሆን ከፈለጋችሁ ደግሞ መደበቅ ከፈለጋችሁ እቺን ኦፍ ማድረግ ትችላላችሁ። ኦፍ ካረጋችሁት በኋላ አፕላይ ቼንጅ ማድረግ ነው። ግን ምንድነው እዚህ ጋር መጠንቀቅ ያለባችሁ፣ እዚህ ጋር የተጠቀማችሁት ዋይፋይ ኔሙንና ፓስወርዱን በስርዓት ተጠቅማችሁ ስልካችሁ ላይ አድ ኔትወርክ ነው ማድረግ ያለባችሁ። ብዙዎቻችሁ አሁን ተርን ኦፍ ካደረጋችሁት በኋላ እንዴት ነው ማስተካከለው፣ እንዴት ነው ወደ ኋላ መመልሰው፣ ጭራሽ ጠፋ ምናምን እያላችሁ ነው ቴሌግራም ላይ ዩቲዩብ ላይ እየመጣችሁት ኮሜንት ታደርጋላችሁ። እዚህ ጋር በጣም ጥንቃቄ ማድረግ አለባችሁ። ዋይፋይ ፓስወርዱን ኔሙን ሃይድ ማድረግ ስትፈልጉ ጥንቃቄ አድርጉ በደንብ። ከሆነ ደግሞ ሃይድ ካደረጋችሁት ደግሞ በላን ኬብል በኔትወርክ ኬብል ነው አገናኝታችሁ ወደ ቦታ መመለስ የምትችሉት፣ ወይ ደግሞ ሪሴት ነው ማድረግ ያለባችሁ አድ ማድረግ ስለማትችሉ ማለት ነው። ስለዚህ የመጨረሻ ኦፕሽናችሁ በላን ኬብል ራውተራችሁን እና ኮምፒውተሩን አገናኝታችሁ ማስተካከል። በዚህ መንገድ ነው ማለት ነው የZTE F660 ጂፖን ራውተርን ኮንፊገር የምታደርጉት ማለት ነው። ስለ አዳምጣችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ሰብስክራይብ ካላደረጋችሁ ይሄን ዩቲዩብ ቻናል ሰብስክራይብ አድርጉላችኋለሁ። ስለ አዳምጣችሁኝ አመሰግናለሁ። በሰላም ቆዩልኝ። ባይ